ቅኔ ነው ዝምታ። የዝምታ ቅኔ መፍታት ቢሳናቸው ዝም ያለ ፈሪ ነው ማለት ቀለላቸው። ከያዙ ይልቀቁኝ ከብዙ ድንፋታ ብቻውን ያስፈራል ቅኔ ነው ዝምታ ይላል ያገሬ ሰውና ዝም እንዲያንልም አንዳንድ ጊዜ ተናገሩ የሚያስብሉ ነገሮች አሉና እውነት ለመናገር በጣም ያሳዝናል። ፎፎ እንግዲህ ካሁን በፊት ታውቃላችሁ፣ እውነት ለመናገር አንዳንድ ጊዜ የምንሰራው ማወቅ አለብን። ይችል ሴት ልጅ ናት፣ ነገ ጧት ብዙ ነገር የሚጠብቅባት አለ። ወላሂ ገንዘብ እየተባለ አሁን ላይ በቃ እምነታችንን፣ ህይወታችንን፣ ሴትነቶቻችንን፣ ቤተሰቦቻችንን በጣም ነው የሚያስጠላው። ና ያለፈው ማንሳት ሳይሆን ይሄ ነገር እኮ ገንዘብ እንኳን በእንደዚህ ባህራም መንገድ የምናመጣው ይቅርና ወላሂ ለፍተን ቤት እያመጣን ራሱ እየበረከተልን አይደለም። ና በጣም ደግሞ አላህ ከጠላው ነገር ማለት አስቸጋሪ ነው። ሁላችንም ስህተተኞች ነን፣ ግን ደግሞ ስህተት እኔ እንደዚህ አይነት ብያለሁ። ምክንያቱም አንዳንድ ወንዶች ምን ያደርጋሉ መሰላችሁ? ከሚስቱ ውጭ ሄድና ምን ለምንድን ነው እንዲያደርገው ሲባል ስህተት ነው ይላል። ስህተት የሚባል ነገር የለም። አውቆ እስካልሄደ ድረስ ስህተት እንደዚህ አይነት ጥፋት እንጂ ስህተት አይደለም። እንዲሁም ደግሞ ሙስሊምና ክርስቲያን በአንድ ላይ እየሆኑ ያኔ በየእምነታቸው አንድ እንዳልሆነ እያወቁት ፎፎ ደግሞ ትናንት እንግዲህ ከፍቅር ጋር እንደዛ ጀምረው አይታችኋል። እነሱም አብረው ለማይሆኑ ነገር ልጅ ፈጥረው አሁን አስቡ በሁለት እምነት ብዙ ነገር እና አንደኛ ዓለም ያስተማሩት ነገር ምንድነው ለህዝብ እያስፋፉ ያሉት፣ ሁለተኛ ደግሞ የኔ ሰው ልጅ እኮ ባለበት አይቆይም ሞት አለብን ሁላችንም። እውነት ብዙ ነገሮች አሉ ሰው ሆነን የምንሰራቸው ወንጀሎች፣ ግን ደግሞ እንደዚህ ከባባድ ወንጀሎችን መጠንቀቅ መቻል አለብን። በቃ የሰው ልጅ ስህተት ነው የሚባል ነገር የለም። ምን ይላል መሰላችሁ? ስህተት እንዳንሰራ ለምሳሌ አንዲት ፍየል ቅጣል ካለበት አካባቢ ያስቀምጣችሁ እንጠብቅሽ ብትሏት ልጠብቋት አችልም። ዛሬ ብትጠብቋት ነገ ትበላባችኋል ያችን ቅጠል እና ስለዚህ የሰውም ላይ ማለት እንደዚህ አይነት ውስጥ ሆነና እጠነቀቃለሁ ብለን አንችልም። ዛሬ ቢያልፍ ነገ መሳሳታቸው ስለማይቀር ምንድነው ማድረግ ያለብን? ያችን ፍየል እዛ አካባቢ ማጥፋት ነው ማለት ነው። እና እንደዚህ አይነት ስሜትን ከሚቀሰቅሱ ችግር ውስጥ ከሚከቱን ነገሮች እየቀረብ ነው ስህተት ነው ብንል ከባድ ነው ወደፊት አይደል? እና እንደዚህ ስለሆነ በጣም የሚያምኑጠላው ወይ ደግሞ በጀርባችን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ቅሪ ሰላም ይገባል ማለት ነው። እና ማለት ነው የተረዳው ነገር ቢኖር ከወደሳችሁ እንዴ አበረታቱኝ የምለውን ነገር ላይ ተሰብ ያደርጋችሁ ሀሳብ አስተያየታችሁ እናንተ ሲመለከታላችሁ በእርግጠኛ የማይመለከተን በዚህ ነገር ምን አገባችሁ ትሉ ትችላላችሁ። ግን ደግሞ እንደነገርኳችሁ አንደኛ እዚህ ጋር ሚዲያ ነው ወጥቶ ወይ ደግሞ ያለው፣ ሁለተኛ ደግሞ እንዳልኳችሁ እንደው ምንም ሳይጎላችሁ በቃ በመልክም በሁሉ ነገር ያላችሁ ነገር ነው። ግን እሷን ለመበቀል ሲል ያሉ ሴቶች ይሆን በዛ ላይ ደግሞ እንደነገርኳችሁ ማረም እኮና በመሃላቸው ሲበዛ ይነዛል የሚባለው እየመረረ ማለት እየጣማችሁ ማስተማተውት ነገር ይኖራል። በቃ የሰው ላይ ማገናዘብ አለብን። ይሄ ሌላው ስህተት ምናምን ችግር የለውም። ግን ደግሞ እምነታችንን ግዴታ ነው ሁሉም ሰው በእምነቱ አብራችሁ ነው ማለት አለበት። ሰው ሊመጠቀም ካለብን በእንደዚህ አይነት ነገር ወንድና ሴት አብሮ እየዋለ እያደረ እንዴት ነው በፍቅረኝነት እየኖሩ አይደለም በየደቂቃው እየተገናኘ ብዙ ነገር ውስጥ እየተቃቀፉ እንዴት ነው እንዲህ አይነት ውስጥ የማይገቡትና በዚህ አንግል ያን የምንቀርበውን ሰው ማወቅ አለብን። የስራ እየተባለ ዩቲዩብ ከመጣ ወዲህ ወላሂ በጣም ህዝቡን አበላሽቶታልና በጣም ያሳዝናል። እንግዲህ ወላሂ ከነሱ አንስቶ ማዘሩ ራሱ ወንጀል እያስገባቻት ነውና አይታችኋታል። ወላሂ እንዴት ነው ስህተት የሚሰራው ነው ያሉት። የእኛን ሶና እኛ የሚከተለን ነው ወንጀል። ወላሂ ወንጀል በሰራን ቁጥር ሁላችን ነው የእኛ ብቻ ሳይሆን አብሮ የነዛም ሰዎች ነው ሁላችንን ማጣት ይደስጣልና እና በጣም ያሳዝናል፣ በጣም ያስጠላል። የምርፎ ወደ ራሱ ቢመለስ ጥሩ ነው። እንዳለችው አርግዣለሁ ገና ግንኙነት ብቻ ስለማናደርግበት ወጭ የለንም በማለት ትናንትና ከፍቅር ጋር ላይ ሆኖ ብሎ ነው ተፈጥሯል። ደግሞ እንደዚህ ሰው እየተወሰደ መቼም ከእናቱ ድረስ ሄዳ መቼም አርግዣለሁ የምትለው ዝም ብላ ነው ይደርሰዋል። ለፕራንክ አይሆንም እርግጠኛ ነኝ አይደል? ፕራንክ እርስ በርሳቸው ሊሆን ይችላል። ግን ከማዘሩ ቤት ድረስ ሄዳ ባይፈጠርባት ይሄን ነገር ልትላችልም ቀልድ አይደለም እና ስለዚህ ምንድን ነው እንደዚህ አይነት ጨዋታ አስቸጋሪ ነው። ምን ትላላችሁ? እሷም ማቀየር እሱም አይቀየርም። ያ በእንደሞ በዚህ ልክ ለምን እንደዚህ አይነት ከልጅ ደረጃ የሚደርሱት ምን ሊያረጉት ነው? ይሄ ልጅ ከነሱ አንሶ ልጁ ምን ሊሆን ነው? እንደሞ ላይ በጣም አሁን ላይ እየተበራከተ ወደ ህይወቱ አንዱ ሙስሊም ክርስቲያን የሆነ ይወደዳሉ። ከዛ ጋር ማለት ልጆቹ በመሃል ዛሬ እናቱ ቤት ሲሄድ አንዱ እናት ይዛ ከአባቱ ቤት ሲሄድ አንዱ እናት ይዛ ፈተነው ወደ ውጭ ከኛም አልፎ ልጆቻችንን መበደል ትናንት ሪፖርት ከሄደች በኋላ ሲከል ያለ አሁን ምን ተሰማን በላይ ማለት ይቀርማልና
ጥሩ ነው ያላሰለም ፕሬዚስ ታረገው ለሱ ብላ አፈቅራለሁ ስትለው ባለፈው አይታችኋል። እኔ አንቺና እኔ እምነታችን ልፈትንህ ነው ስትለው በጣም ደምፈና እንደባስ እየከራት ነበረ። መች አድርገውት መች እዚህ ደረጃ ደረሱ ማለት ነው። እና ለካሜራ ብቻ ነው እንደ እምነታችን አይፈቅድም የሚሉና ነገራችን ላይ ብዙዎቹ ለካሜራ ብቻ እንደዛ ይላሉ። ግን ከካሜራ ጀርባ የሚሰሩት ነው ግን ይሁን አላህ ነው የሚያውቀው። ግን ደግሞ አይሰሩም ማለት አይችሉም። እንግዲህ እኛ የምናውቀው ከበፊት ራሱ ብዙ ሰዎች ጋር እምነታቸው አንድ አይደለም ምንም ያደርጉ እያልን ግን ልጅ እየተፈጠረባቸው ይመጣል። እንደዚህ ብዙ ነገር ገብቶ ታያችሁና ይህ ነገር አስቸጋሪ ነው። እና እኛ ሰው ልጆች ነን። ሰውና ከመልከራ ሳይወርድም ምንም ልንል እንችላለን። እኛ ግን ደግሞ ከኛ በላይ ፈጣሪያችሁ ሊፈሩ ይገባችኋል። እንደዚህ አይነት ነገር ውስጥ ለማትወዱ ችግር ውስጥ አትግቡ። የሰው ልጅ መቼ እንደምንሞት አናውቅም። እና ይህ ወንጀል ደግሞ አንደኛ ዝሙት ነው። በማንኛችንም እምነት ቤት አይሰራም። ፍቅረኛ እየተባለ አዲስ ፋሽን ለመፍታት ህዝቡ እየተበከለ ነው ያለው አሁን ላይ። በቃ እንደምትመለከቱት በጣም ነው የሚያስጠላው። ያልተፈቀደ ነገር ከመሆኑ እንዲሁም ልጇን ያላባት እንዳይደለ ታሳድግ ነው አለማሁ ላይ ሁሉ ስክት ሆነ ሁሉ ሄርሜላ ቀንጥስ ብሎ በጣም ተናደዋል። ብዙ ደህና ኮመንታል ላይ እየወደዳችሁት የሰው ልጅ እልህ ገብታችሁ ሌላ ሰዎችን ከእነሱ እነሱን አይተመተው ብቻ ሳይሆን እኛም እንደዚህ አይነት ግንኙነት ካለን ልንጠነቀቅ ይገባል። እንደነዚህ ሰዎችን ለማንተ ይጠቅማችሁ አስፈላጊ አይደለም። እንትን ማለት አለባቸው። ነገር ማስተካከል አለባቸው። ስራም ከሆነ ኖርማል በመምጣታቸው ሆነው ችግር አትፈጠሩ ማለት ነው። እና ውድ ቤተሰቦች አስቸጋሪ ነው ላችሁ ልጆች አላህ ይጠብቀን። ሁላችንንም ሁላችንም ወይብረኛና አላህ ይጠብቀን። ስላዳመጣችሁ አመሰግናለሁ። ያው እኔ ያልኩበት ምክንያት እንግዲህ ታውቃላችሁ ብዙ ሰዎች እንትን ስላላችሁ ነው። ልክ